ሰላም እንዴት አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ9ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዛሬ ደግሞ በ9ኛ ክፍል የኢኮኖሚክስ ጥናታችን ዩኒት 4ን እንጀምራለን, which is an introduction about demand and supply ማለት ነው, which is the basic ኮንሴፕት ነው ኢኮኖሚክስ ላይ። ዲማንድ ምንድነው? ሰፕላይ ምንድነው? ማርኬት ፕራይስ፣ ኢኩሊብሪየም ፕራይስ ምንድነው? እንዴት የሁለቱ ኢንተራክሽን ኢኩሊብሪየም ፕራይስን እና ኳንቲቲ ዲማንድን አፌክት ያደርጋል፣ ዲተርማይን ያደርጋል የሚለውን እንግዲህ የምናይ ይሆናል ማለት ነው። ቤዚክ እና ፋውንዴሽናል የሆነ ቶፒክ ነው። ስለዚህ አቴንቲቭሊ ይሄን ቶፒክ እንግዲህ ፎከስ ሰጣችሁ እንድታዩት እመክራችኋለሁ። ዲማንድ ምንድነው? ሰፕላይ ምንድነው? የሚለውን የምናይበት ዩኒት ይሆናል ማለት ነው። እንግዲህ ሁልጊዜው እንግዲህ አዳዲስ ዩኒቶች ስንጀምር ኦብጀክቲቫችንን ምን ልናውቅ ፈልገናል የሚለውን በማስቀመጥና ሰምሃው የሆነ ኢንትሮዳክቶሪ ቶፒክ አውርተን ነው የምንወጣው። ከዛ በኋላ በቀሩት ሰብ ቶፒኮች ደግሞ 4.1 4.2 እና 4.3 እያልን የምናይ ይሆናል ማለት ነው ኮንሴፕቶቹን። እንደ ሁልጊዜው እንግዲህ ወደ ሴሽን ከመግባቴ በፊት ማስታወሳችሁ እዚች ጋር ሳይታችን አለች lucybridgeacademy.com ላይ በመግባት ሾርት ኖቶች፣ ብሪፍ ኖቶች ማግኘት ትችላላችሁ። ብዙ ጥያቄዎች ማግኘት የምትችሉበት ኩዌስችን ባንክ አለ። ፕላስ ቱ ዛት ከ5 በላይ ቋንቋዎች ኢኔብልድ የሆነ ፐርሶናላይዝድ ኤአይ አሲስታንት ዩቲላይዝ ማድረግ ትችላላችሁ። በተጨማሪም በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ልታገኙ ስለምትችሉ ቤተሰብ መሆን እንዳይዘነጋ አሳስባችኋለሁ። ወደ ዛሬው ሴሽናችን በቀጥታ ስንገባ እንግዲህ ኦብጀክቲቫችን ምንድነው? at the end of the unit 4 ስንጨርስ ልናገኝ የምንፈልገው first we need to be able to what define the concept of demand and supply. ዲማንድ ምንድነው? ከሚር ዲዛይር ጀስት ምኞት እንዲኖረኝ እፈልጋለሁ ከማለት በተለየ ዲማንድ ብለን ለመጥራት ምን ነገሮች ማሟላት ይገባል? ሰፕላይ ስንል ምን ማለት ነው? ጀስት አንድ ካምፓኒ አምርቶ ስቶክ ላይ ስላስቀምጠው ሰፕላይ ሊባል ይችላል ወይስ አይቻልም? ማርኬቱ ላይ ሲሰራጭ ነው ሰፕላይ ልንል የምንችለው? ይሄን እናያለን። and also አብረውት የሚመጡ ሎዎች አሉ። ቤዚክ የሆኑ ሎዎች ናቸው፣ ህጎች ናቸው፣ መርሆች ናቸው ኢኮኖሚክስ ላይ። the law of demand and supply, law of demand ምን ይላል፣ law of supply ምን ይላል የሚለውን እናይ ይሆናል። and also we are going to describe what the equilibrium price and equilibrium quantity እንዴት ዲሳይድ ይደረጋል፣ እንዴት ዲተርማይን ይደረጋል፣ የዲማንድ እና የሰፕላይ ኢንተራክሽን እንዴት አድርጎ ኪዩዲ ኳንቲቲ ዲማንድድ ኤንድ ፕራይስ ኢኩሊብሪየም ፕራይስ እንዴት ይወስናል የሚለውን እንግዲህ የምናይበት ይሆናል። So let's have an introductory session. So በዚህ ዩኒት እንግዲህ ኤክስፕሌን ልናደርግ የፈለግነው ምንድነው? ቤዚክ ኮንሴፕቶች ናቸው፣ የዲማንድ እና የሰፕላይ ቤዚክ ኮንሴፕት እና እንዴት ማርኬት አውትካምን ዲተርማይን እንደሚያደርጉ ለማየት እንፈልጋለን በዚህ ዩኒት። and also ይሄ ዩኒት will explore how equilibrium price and equilibrium quantity are established through what the interaction of consumer and producer, the interaction of market forces like በኮንሱመር እና በፕሮዲውሰር ኢንተራክሽን እንዴት ዲተርማይን እንደሚደረግ ዋት ኢኩሊብሪየም ፕራይስ እና ኢኩሊብሪየም ኳንቲቲ እንዴት ዲተርማይን እንደሚደረግ ኢኩሊብሪየም ፕራይስ እና ኢኩሊብሪየም ኳንቲቲ እና ኢኩሊብሪየም ፖይንት እንዴት ዲተርማይን እንደሚደረግ የምናይበት ይሆናል ማለት ነው። ኦኬ ሶ በዚህ ዩኒት ምድር ኤግዛማይንም ልናደርግ የምንፈልገው ሃው ፕራይስ ሴንሲቲቪቲ ወይም ደግሞ ኢላስቲሲቲ ብለን ሪፌር እናደርገዋለን affects what both demand and supply in a market context በማርኬት ኮንቴክስት ዲማንድ እና ሰፕላይን እንዴት በተለይ ደግሞ ፕራይስ ኢላስቲሲቲ የምንለው የፕራይስ ተለዋዋጭነት እንዴት ዲማንድን ተለዋዋጭ ያደርገዋል፣ ሰፕላይን ተለዋዋጭ ያደርገዋል፣ ወይም how sensitive is a demand or a supply according to price የሚለውን የምናይ ይሆናል ማለት ነው። okay so there are key economic terms and concepts. so በዚህ ዩኒት ኢንትሮዲዩስ የምናደርጋቸው እንደ ሴትረስ ፓሪበስ የመሰለ ተርም አለ። ይሄ ተርም እንግዲህ የላቲን ተርም ነው። ሴትረስ ፓሪበስ ማለት ሆልዲንግ ኦል አዘር ፋክተርስ ኮንስታንት ወይም ደግሞ ሆልዲንግ ኦል አዘር ፋክተርስ ምንድነው ፊክስድ ማለት ነው። ፋክተሮችን ሌሎችን ኮንስታንት አድርገን አናላይዝ እናደርግ ለማለት ያክል ነው። ኦል አዘር ቲንግስ ቢንግ ኢኳል ወይም ኮንስታንት ማለታችን ነው። ይሄን ማድረጋችን ለምን ይጠቅማል የተባለ እንደሆነ ይሄን አዛምፕሽን ወይም ደግሞ ይሄን ተርም መጠቀማችን ይሄን አዛምፕሽን አዚዩም ማድረጋችን የሆነ አይነት ሪል ወርልዱን አንሰርቲኒቲ ፊልተር አውት አድርገን አታንድ ያለውን አናሊሲስ ብቻ ፎከስ አድርገን አናላይዝ እንድናደርግ እንድንተነተን
ያደርገናል። አንሰርቲኒቲን ፊልተር አውት ያደርጋል። ኬዎስን ያጠራልናል። ስለዚህ የምንፈልገውን ብቻ ማንና ማንን መተንተን ነው የምንፈልገው የሚለውን አስቀምጠን ለምሳሌ ዲማንድ እና ሰፕላይን አኮርዲንግ ቱ ፕራይስ ከሆነ ሌሎች አፌክቲንግ ከፕራይስ ውጭ እንግዲህ ዲማንድን አፌክት ሊያደርግ የሚችል ብዙ ሺህ ፋክተሮች ሊኖሩ ይችላሉ። ነገር ግን እኛ እነሱን ሁሉ አስወጥተን ጀስት ፕራይሷን ብቻ በፕራይስ ሴንሲቲቪቲ ሸማቾች ፕራይስ ሲጨምር እንዴት ሪያክት ያደርጋሉ? ብዙ ይፈልጋሉ፣ አነስተኛ ይፈልጋሉ? ኦብቪየስሊ እንግዲህ መቼም ዋጋ ሲጨምር አነስተኛ ነው ይፈልጉት። ዛትስ ዋይ ዘ ዲማንድ ከርቭ ሲጀመር ራሱ ዳውንዋርድ የሆነበት ምክንያት ፕራይስ ሲቀንስ ነው ብዙ ሊገዙ ዲማንድ ሊኖር የሚችለው የሚለውን ነው የሚያመለክተው። አፕዋርድ ስሎፒንግ ኦፍ ሰፕላይ ደግሞ ፕራይስ ሲጨምርለት ፈርም ብዙ ለማምረት ይፈልጋል የሚለውን ነው የሚያመለክተው። ስለዚህ ኦል አዘር ፋክተርስ ኮንስታንት አድርገን በምንፈልገው ፋክተር ብቻ ማኒፕሌት እያደረግን አናላይዝ ለማድረግ ይችን ሴት እናደርጋለን። ሴትረስ ፓሪበስ። ብዙ ጊዜ እንግዲህ ሰዎች ኢኮኖሚክስ እንግዲህ ራሱ ዛቢያ ላይ ብቻ የሚሽከረከር በአዘምሽን የታጠረ ሳይንስ ነው የሚሉት። ለዚህ ነው ብዙ ነገሮችን ፊልተር አውት አድርጎ የሚፈልገውን ነገር ብቻ ለማምጣት አንሰርቲኒቲ ኬዎስን ፊልተር አውት ለማድረግ አሰምሽኖች ያበዛል። ሴትረስ ፓሪበስ እንግዲህ አንድ ነው። ሌሎች ፋክተሮች እንደምንፈልገው አቆይተን እኛ የምንፈልገውን ነገር ብቻ ማኒፕሌት ዲፔንደንት እና ኢንዲፔንደንት ቫሪያብሎች አድርገን ኢንዲፔንደንቱን ብቻ ማኒፕሌት በማድረግ ዲፔንደንቱ እንዴት ሪያክት ያደርጋል የሚለውን ብቻ አናላይዝ ለማድረግ እንሞክራለን። ዞሮ እዚህ ጋር ልናውቅ የተፈለገው ነገር ምንድን ነው? ይሄንን ኮንሴፕት ይሄንን ተርም ለመተዋወቅ ያክል ነው። ዲማንድ ሰፕላይ፣ ዲማንድ ስኬጁል እና ሰፕላይ ስኬጁል እንዲሁም ዲማንድ ከርቭ እና ሰፕላይ ከርቭን ደግሞ በዚህ ዩኒት የምናይ ይሆናል ማለት ነው። ዲማንድ ስንምን ማለት ነው፣ ሰፕላይ ስንምን ማለት ነው። ኤንድ ኦልሶ ዲማንድ እና ሰፕላይ የምናስቀምጥበት በስኬጁል እናስቀምጠው እንችላለን። ስኬጁል ማለት እንግዲህ በታቡላር ፎርም እንግዲህ ደርድረን ኳንቲቲ ዲማንድ እና ፕራይስ አድርገን ይሄን ያክል ኳንቲቲ በዚህ ያክል ፕራይስ ይሄን ያክል ፕራይስ ሲሆን ይሄን ያክል ኳንቲቲ ዲማንድ ይኖራል፣ ወይም ደግሞ ይሄን ያክል ፕራይስ ሲኖር ይሄን ያክል ኳንቲቲ ሰፕላይ ይኖራል እያለን ዲማንድ ስኬጁል ወይም ደግሞ ሰፕላይ ስኬጁል እናስቀምጣለን። ዲማንድ ከርቭ ደግሞ ማለት እዚህ ጋር ያስቀምጥናቸው ከርቮች ናቸው። ይሄንን ስኬጁል በከርቭ ስናስቀምጠው ማለት ነው እነዚህን ቱሎች እንግዲህ የምንተዋወቅበት ሴሽን ይኖራናል ማለት ነው። ኢን ኦርደር ቱ አንደርስታንድ ዋት ማርኬት ቢሄቪየር የምንጠቀማቸው ቱሎች ናቸው። አዘር ኢሴንሻል ተርምስ ኢንክሉድ ላይክ ሎ ኦፍ ዲማንድ እናያለን፣ ሎ ኦፍ ሰፕላይ እናያለን፣ ደን ማርኬት ኢኩሊብሪየም የሚለውም ኢኩሊብሪየም ፕራይስ፣ ኢኩሊብሪየም ኳንቲቲ የሚለውን እንግዲህ የምናይበት ሴሽን ይኖረናል ማለት ነው። ኦኬ ሶ ሃው ዱ ዘ ኮንሴፕት ኦፍ ዲማንድ ኤንድ ሰፕላይ ኢንተራክት ቱ ዲተርማይን ኢኩሊብሪየም ፕራይስ ኤንድ ኳንቲቲ። እንግዲህ ወደፊት እንደምናየው ዲማንድ እና ኳንቲቲ የሚገናኙበት ቦታ ጋር ኢኩሊብሪየም ብለን እንጠራዋለን። ኢኩሊብሪየም ምን ማለት ነው የሚለውን እንግዲህ የምናይ ይሆናል። ዞሮ እዚህ ጋር ኤምፋሳይዝ ለማድረግ የፈለግነው ነገር ምንድን ነው? የዲማንድ እና የሰፕላይ ኢንተራክሽን ነው። ማንን የሚወስነው? ኳንቲቲ ዲማንድ እና ፕራይስ ኦፍ ኢኩሊብሪየም ፕራይስን የሚወስነው ማለት ነው። ኢኩሊብሪየም ኳንቲቲ እና ኢኩሊብሪየም ፕራይስን የሚወስነው የዲማንድ እና የሰፕላይ ኢንተራክሽን። ኦኬ what role does the assumption of ceteris paribus plays in analyzing demand and supply relationship? እንግዲህ ዲማንድ እና ሰፕላይ ያላቸውን ሪሌሽን ቢትዊን ዲማንድ እና ሰፕላይ ያለው ሪሌሽንሺፕ አናላይዝ ለማድረግ ceteris paribus የተባለው holding all other things constant የሚለው ተርም ምንድነው ፋይዳው ነው የሚለው። እንግዲህ ፋይዳው ምንድነው? ፊልተር አውት ያደርግልናል ሌሎች ፋክተሮችን። ሌሎች አፌክቲንግ ፋክተሮች አሉ፣ እነሱን ግን አሁን ማጥናት አንፈልግም። ለምሳሌ ፕራይስ ኢላስቲሲቲ ኦፍ ዲማንድ ከሆነ የምንፈልገው ፕራይስን ብቻ ነው። ፕራይስ ምን ያክል ኢፌክት ያደርገዋል፣ ሃው ኢላስቲክ ኢዝ ዘ ዲማንድ አኮርዲንግ ቱ ፕራይስ የሚለውን ነው ማጥናት የምንፈልገው። ስለዚህ ፊልተር አውት አድርጎ ፕራይስን ከዲማንድ ጋር ብቻ ነጥሎ ያስቀምጥልናል ceteris paribus የሚለው አዛምፕሽን። ሌላው ሰፕላይን ብናጠና ራሱ ፕራይስ ማነው ሰፕላይ ኢላስቲሲቲ ኦፍ ሰፕላይ ብናጠና ሰፕላይ ከፕራይስ ጋር እንዴት ኢላስቲክ ነው፣ ፕራይስ ሲጨምር ሰፕላይ ይጨምራል ወይስ ኮንስታንትሊ ይቀራል የሚለውን ለማጥናት እንግዲህ ሆልድ ያደርግልናል። ሌሎቹን ነገሮች ሆልድ አድርጎ አጥርቶ ኬዎስን አጥርቶ ፕሌይንግ ፊልዱን ያመቻችልናል ማለት ነው። የምናጠናበትን ፊልድ አመቻችቶ ይሰጠናል። ይሄ አዛምፕሽን ceteris paribus። Why is understanding consumer and producer sensitivity to price changes important in economic condition? እንግዲህ ማርኬት ኮንዲሽኑ የሚነግረን ይኸው ስለሆነ ነው የምናጠናው። ኮንሱመር እና ፕሮዲውሰር ሴንሲቲቪቲ ቱ ፕራይስ ቼንጅ ማጥናታችን አንደርስታንድ ማድረጋችን ለምንድነው ኢምፖርታንት የሚሆነው? ፋይዳ ያለው ለምንድን ነው? እንግዲህ we need to analyze consumer behavior in the first place። ከዛ በኋላ
ፕሮዲውሰሮችን ማርኬት ኮንዲሽን እናጠናለን። እንግዲህ እንዴት ነው ሪያክት የሚያደርጉት አኮርዲንግ ቱ ፕራይስ ሲጨምር እንዴት ነው ሪያክት የሚያደርጉት ሃው ሴንሲቲቭ ዜ አር ፎር ፕራይስ ቼንጅ የሚለው እንግዲህ ማጥናታችን ፋይዳው የጎላ ነው ማለት ነው። ኢምፖርታንት ይሆናል ማለት ነው። ምክንያቱም በኋላ ላይ ኮንሱመር ቢሄቪየር አናሊሲስም የምንሰራው እዚሁ ላይ ነው። እንግዲህ ዲማንድ የኮንሱመር ዲማንድ ይጨምራል ይቀንሳል አኮርዲንግ ቱ ፕራይስ የሚለውን ማጥናት አስፈላጊ ሆኖ ይገኛል ማለት ነው። ሶ ኔክስት ስንገናኝ እንግዲህ በቀጥታ የዲማንድ ሀሳብ ምንድን ነው፣ ዲማንድ ስንል ምን ማለታችን ነው፣ ሎ ኦፍ ዲማንድ የዲማንድ ህግ ምን ይላል የሚለውን የምናይ ይሆናል ማለት ነው። ስለዚህ እስከዛው ድረስ ሉሲ ብሪጅ አካዳሚ የቴሌግራም ቻናላችን ዩዘር ኔም ነው። ጆይን አድርጉን፣ ቤተሰብ ሁኑን እያልኩ የምሰናበታችሁ ናትናኤል ነበርኩኝ። እስከ ቀጣይ ሴሽን ሰላም ቆዩኝ።